ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ማክሰኞ ሰኔ 9 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የትግራይ ክልልን እያስተዳደረ የሚገኘው ህወሓት ባወጣው መግለጫ የፌዴራል መንግስት አዲስ ጦርነት ለመክፈት ሰራዊትን ወደ ትግራይ አዋሳኝ አካባቢዎች እያንቀሳቀሰ ይገኛል ሲል ከሰዋል። ድርጅቱ በመግለጫው የፌዴራል መንግስቱ ተደጋጋሚ የድሮን ጥቃቶችን እየፈጸመ መሆኑን በመጥቀስ ጥቃት የሚሰነዘር ከሆነ ራሱን የመከላከል እርምጃ እንደሚወስድ በይፋ አስታውቋል። አያይዞም ህወሓት በመግለጫው በህልውናችን ላይ ለሚቃጣ ማንኛውም ዘመቻ ራሳችንን የመከላከል ተፈጥሯዊ መብት አለን ያለ ሲሆን ህልውናውን ለማረጋገጥ ዛሬም እንደ ትላንቱ በጽናት እታገላለሁ ሲል ገልጸዋል። ድርጅቱ አክሎም የሚያካሂደው ትግል ፍትሐዊ እንደሆነና ውጤቱን በአሸናፊነት እንደሚጠናቀቅ ፍጹም እምነት እንዳለው ገልጸዋል። በህወሓትና በፌዴራል መንግስት መካከል ያለው የቆየ አለመግባባት ዳግም ወደ ግጭት ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን ሲገልጹ ቆይተዋል። ይሁን እንጂ እስካሁን ድረስ የፌዴራል መንግስት ከህወሓት በኩል ለቀረቡት ክሶችና ስለተባለው የጦር እንቅስቃሴ የሰጠው ይፋው ምላሽ የለም። ህወሓት በመግለጫው የፌዴራል መንግስቱን ጥቃት ለመከላከል እንደሚታገል ቢገልጽም ይህን አዲስ እንቅስቃሴ የራስን እድል በራስ የመወሰን መብትን ለማረጋገጥ የሚደረግ ትግል ሲልም ገልጾታል። እስካሁን ድረስ ጦርነት ያልተቀሰቀሰው በእኛ ትዕግስት ምክንያት ነው ያለው ህወሓት ይልቁንም የፌዴራል መንግስቱ እኛኑ በጦርነት ትንኮሳ እየከሰሰ ይገኛል ሲልም ወንጅለዋል። ይህ የህወሓት መግለጫ የወጣው በቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ መሪነት እንዲሁም በአውሮፓ ህብረት፣ በአሜሪካና በአፍሪካ ህብረት ድጋፍ ሰጭነት የተጀመረው የሽምግልናና የሰላም ሂደት ባለፉት ቀናት ጥረት እየተደረገበት ባለበት ወቅት መሆኑን ጉዳዩን አሳሳቢ አድርጎታል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ደቡብ አፍሪካ ውስጥ በተገደሉ ኢትዮጵያውያንና ሞዛምቢካውያን ዙሪያ የሰጡት አስተያየት የአገሪቱ ባለስልጣናትን አስቆጣ። ዶክተር ቴድሮስ እሁድ ዕለት ደቡብ አፍሪካ ውስጥ ሌላ ዙር መጤ ጣል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው በማለት ገልጸውት ነበር። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ ውስጥ በሚፈጸሙ መጤ ጣል ጥቃቶች በሺዎች የሚቆጠሩ ቤተሰቦች መፈናቀላቸውን እና የሰው ሕይወት ባጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያውያንና ሞዛምቢካውያንን በምሳሌነት ጠቅሰዋል። በዚህም ቢያንስ 5 ኢትዮጵያውያንና 5 ሞዛምቢካውያንን መገደላቸውን ያመለከቱት የዓለም ጤና ድርጅት ዳይሬክተር በሺዎች የሚቆጠሩ ደግሞ ለሕይወታቸው በመስጋት እየሸሹ መሆናቸውን በኤክስ ገጻቸው ላይ ጽፈዋል። ይህንንም ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አለመሆኑን በመጥቀስ በሀገሪቱ ውስጥ ተፈጥሯል ስለሚባለው መጤ ጣል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉ ገልጸዋል። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት ዶክተር ቴድሮስ የጠቀሷቸው የውጭ ዜጎች ሕይወት በማለፉ እንደሚያዝኑ በመግለጽ ምክንያቱ ግን መጤ ጣል ጥቃት እንዳልሆነም አስተባብለዋል። ባለስልጣናት ለኢትዮጵያውያኑና ለሞዛምቢካውያኑ ሞት ምክንያቱ የመጤ ጣል ጥቃት አለመሆኑን ከመግለጻቸው በተጨማሪ የኢትዮጵያኑ ሞት ከተደራጀ ወንጀል ጋር እንደሚያያዝ፣ የሞዛምቢካውያኑ ሞት ደግሞ ምርመራ እየተደረገበት እንደሆነ አሳውቀዋል። ዶክተር ቴድሮስ በደቡብ አፍሪካ የነበረውን የአፓርታይድ ስርዓት ለማፍረስ የአፍሪካ ሀገራት በጋራ መቆማቸውን በመግለጽ ኢትዮጵያ ማንዴላን በመደገፍ ፓስፖርት ሰጥታ በአህጉሪቱ ውስጥ እንዲንቀሳቀሱ ስታደርግ ሌሎች አገራትም እንዲሁ በተለያዩ መንገዶች ድጋፍ ማድረጋቸውን አንስተዋል። ነገር ግን አሁን በደቡብ አፍሪካ ውስጥ በአፍሪካውያን ስደተኞች ላይ እየተፈጸመ ያለው መጤ ጣል ጥቃት አገሪቱ ለነጻነት ያደረገችውን ተጋድሎ የሚክድ ነው በማለት ወቅሰዋል። ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ጨምረው አለመግባባቶችና ቅሬታዎች በደቦ ጥቃትና በጅምላ ጥቃት ሳይሆን በህግ ስርዓትና በህግ የበላይነት ብቻ ነው መፍትሄ ሊያገኙ የሚገባቸው በማለት በስደተኞች ላይ የሚንጸባረቀው ጥላቻ እንዲቆም፣ ጥበቃ እንዲደረግላቸውና ሰብአዊነት እንዲከበር ጥሪ አቅርበዋል። ባለፉት ሳምንታት በደቡብ አፍሪካ ውስጥ ጸረ አፍሪካውያን ስደተኞች ስሜቶች በይፋና በተዘዋዋሪ ሲንጸባረቁ ቆይተዋል። መንግስት ህጋዊ ያልሆኑ ስደተኞችን እንዲቆጣጠር የሚጠይቁ በርካታ የተቃውሞ ሰልፎች በመላው አገሪቱ ተካሂደዋል። በተጨማሪም በውጭ ዜጎች ላይ ያነጣጠሩ ጥቃቶችን የሚያመላክቱ ዘገባዎች ሲወጡ ቆይተዋል። ነገር ግን ከነዚህ ጥቃቶች ጋር በተያያዘ ዝርዝር መረጃዎችና ቁጥሮች ከመንግስት እስካሁን አልተሰጡም። መንግስት በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑንና
ዜጎች ሕግን በእጃቸው በማስገባት ምንም አይነት እርምጃን እንዳይወስዱ ሲያስጠነቅቅ ቆይቷል። የዜጎቻቸው ደህንነት ያሰጋቸው ጋናንና ናይጄሪያን የመሳሰሉት ሀገራት ፍላጎት ያላቸውን ዜጎች ከደቡብ አፍሪካ ማስወጣት ጀምረዋል። በአማራ ክልል በወልዲያ ዙሪያ የሚደረገው ውጊያ በርትቶ መቀጠሉ ተገለጸ። የአየር ኃይል ዋና አዛዥም በህዝብ ላይ ያነጣጠረ የሚመስል ዛቻ ሰንዝረዋል። በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ደም አፋሳሽ ግጭት ዛሬም በከፍተኛ ሁኔታ ቀጥሎ የዋለ ሲሆን በተለይም በሰሜን ወሎ ዞን ዋና ከተማ በሆነችው በወልዲያ ዙሪያና በቅርብ ርቀት ላይ የሚደረገው ጥብቅ ውጊያ ይበልጥ መፋፋሙ ታውቋል። ሁለቱም ወገኖች ስልታዊ የሆኑ ይዞታዎችን ለመቆጣጠር ከባድ መሳሪያዎችን ጭምር በመጠቀም ላይ የሚገኙ ሲሆን ውጊያው ወደ ከተማ መቃረቡ በንጹሐን ዜጎች ላይ ከፍተኛ ስጋትና ድንጋጤ ፈጥረዋል። ይህ በእንዲህ እንዳለ ላለፉት 8 ዓመታት በአገሪቱ የውስጥ ጦርነት ውስጥ በንጹሐን ዜጎች ላይ በመሰረተ ልማቶችና በህዝብ መኖሪያዎች ላይ ጭካኔ የተሞላበት የአየር ጥቃት ሲፈጽም የቆየውና በሰብአዊ መብት ረገጣ የሚወቀሰው የአገዛዙ አየር ኃይል ዋና አዛዥ ሌፍትናንት ጀነራል ይልማ መርዳሳም በጦርነት በደቀቀው ህዝብ ላይ ተጨማሪ ቁስል የሚጭር ጠንከር ያለ ወታደራዊ ዛቻም ሰንዝረዋል። ዋና አዛዡ ባስተላለፉት የዛቻ መልእክት ወደ ውጊያ የምንገባ ከሆነ አየር ኃይላችን የጠላትን ክልልና እስከ ወዲያኛው የሚያከስም አስተማማኝ የመመከት ኃይልን መሆኑን በተግባር ያረጋግጣል በማለት እየፈከሩ ሲሆን ይህ የጀኔራሉ ንግግር በሰላማዊ ማህበረሰብ ላይ የሚሰነዘረውን የአየር ላይ ሽብርና የጭፍጨፋ ዛቻ ይበልጥ የሚያረጋግጥ ነው በሚል በብዙዎች ዘንድ ከፍተኛ ትችትና ውግዘት እየገጠመው ይገኛል። በአሁኑ ወቅት የአየር ኃይሉ የጥፋት ዝግጅትና በክልሉ እየተስፋፋ በሰብአዊ መብቶች በንጹሐን ሞትና መፈናቀል ላይ እያሳደረ ያለው አሰቃቂ ጫና ከቀን ወደ ቀን እየጨመረ የመጣ ሲሆን ገዢው አካል በሰላማዊ ውይይት ፈንታ በኃይልና በንጹሐን ላይ በሚዘንብ የአየር ድብደባ ችግሩን ለመፍታት መምረጡ ፍጥጫውን ይበልጥ ወደ ከፋ እልቂት እያመራው መሆኑን ተናግረዋል። የቡድን 7 አባል አገራት ጉባኤ በዩክሬን ሰላምና በሆርሙዝ የባህረ ሰርጥ ዙሪያ ትልቅ ተስፋ የተጣለባቸው ስምምነቶች ላይ እየመከረ ነው። በፈረንሳይና ስዊዘርላንድ ድንበር አቅራቢያ እየተካሄደ ባለው የዓለም የበለጸጉ የቡድን 7 G7 አባል አገራት ጉባኤ ላይ የዩክሬን ጦርነት በዲፕሎማሲ የመፍታትና የሆርሙዝ የባህር ሰርጥን ዳግም የመክፈት ጉዳዮች ዋነኛ ተጠባቂና ትኩረት የተደረገባቸው አጀንዳዎች ሆነዋል። በጉባኤው ላይ ትልቅ ትኩረት ያገኘው የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከቡድን 7 መሪዎች ከአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ያደረጉት ስብሰባ ሲሆን ፕሬዚዳንት ትራምፕ በጦርነቱ የሁለቱም ወገን ወጣቶች እያለቁ መሆኑን ጠቅሰዋል። አክለውም ሩሲያ በአስቸኳይ የሰላም ስምምነት ማድረግ እንዳለባትና እርሳቸውም ጦርነቱን ለማስቆም የሚችሉትን ሁሉ እንደሚያደርጉም ቃል ገብተዋል። ዶናልድ ትራምፕ አክለውም 8 ጦርነቶችን ማስቆማቸውን አስታውሰው ይሄኛው ግን ለመፍታት ከተገመቱ ሁሉ ቀላል ይሆናል ብለው አስበው እንደነበር ገልጸዋል። በሌላ በኩል ዩክሬን የጸረ አየር መከላከያ ሚሳይሎችን እነዚህን ሚሳይሎች በአገር ውስጥ ለማምረት የሚያስችሉ ፍቃዶችና የክረምት ወቅት የድጋፍ ፓኬጅ ለማግኘት ከቡድን 7 መሪዎች የጠቃሚ ቁርጠኝነት ማግኘቷን ፕሬዚዳንት ዜሌንስኪ ይፋ አድርገዋል። አሜሪካ ለእነዚህ ሁሉ ድጋፎች ዋስትና ለመሆን ዝግጁ መሆኗ የታወቀ ሲሆን የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ፎንደር ላይን በበኩላቸውም በ2026 የሩሲያ መድከም በግልጽ እየታየ በመሆኑ አጋሮች ድጋፋቸውን በእጥፍ ሊያሳድጉ እንደሚገባ ጥሪ ማቅረባቸውን አልጀዚራ ዘግበዋል። ከዚህ የዩክሬን ጉዳይ ባሻገር ሌላኛው የጉባኤው ዋነኛና አስቸኳይ አጀንዳም በአሜሪካና በኢራን መካከል የተደረሰው የሰላም ስምምነት እንዲሁም የሆርሙዝ የባህር ሰርጥን በሰላማዊ መንገድ ዳግም የመክፈት ጉዳይ መሆኑን ተመላክተዋል። የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት መቀለ እንደሚገባ ተገለጸ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀለ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርብ ከሆኑ ምንጮች የተገኘ መረጃ ያመለክታል። ይህ ጉዞ በዶክተር ደብረጽዮን የሚመራው የትግራይ ክልል መንግስት በብልጽግና ላይ የሉዓላዊነት ማስከበር እርምጃ ይወስዳል በሚል የጠቅላይ ሚኒስትር አብይ አህመድ አስተዳደር ከፍተኛ ስጋት ውስጥ በመግባቱ ምክንያት የተጀመረ ነው። ያሸማግሉኝ ስሞታና ዲፕሎማሲያዊ ጥረት አካል ነው የሚሉ እንደምታዎች እየተሰሙ ይገኛሉ። ስለ ጉብኝቱ ዋና ዓላማና ስለ ልዑካን ቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር ባይኖርም ልዑኩ መቀለ ሲደርስ ከህወሓት ከፍተኛ አመራሮች ጋር እንደሚገናኝ የሚጠበቅ ሲሆን የታቀደው ጉዞ በትግራይ ክልል ውስጥ የፖለቲካ ውጥረቶች በበረቱበት የፕሪቶሪያውን የሰላም ስምምነት አፈጻጸም ለመደገፍና በትግራይ ባለድርሻ አካላት መካከል ውይይትን ለማበረታታት ያለሙ ዲፕሎማሲያዊ ጥረቶች እየተደረጉ ባለበት ወቅት ላይ መምጣቱ ለብልጽግና መንግስት አሉታዊ ጫናን የሚፈጠር ሲሆን ለትግራይ ኃይሎች የፖለቲካና የዲፕሎማሲ ድል ይሆናል የሚል
እንድምታ ተቀምጧል። ይህ የአሜሪካ ኤምባሲ ልዑካን ቡድን ጉብኝት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ባለፈው ሳምንት በመቀለ ካደረጉትና ከትግራይ መንግስት ፕሬዝዳንት ጋር በሰላም ስምምነት አፈጻጸም በክልሉ የጸጥታ ሁኔታና ወቅታዊ የፖለቲካ እንቅስቃሴዎች ዙሪያ ከተወያዩበት ጉብኝት ቀጥሎ የሚመጣ መሆኑንም ታውቋል። አሜሪካን ጨምሮ ዓለም አቀፍ ተዋንያንን በትግራይ ክልል እየታዩ ባሉ ወቅታዊ ለውጦች በተለይም እየሰፉ መጥተዋል በሚባሉ የፖለቲካ ልዩነቶች በሰላም ስምምነቱ አፈጻጸም ዙሪያ ባሉ ውዝግቦች እንዲሁም በሰብአዊ ድጋፍ አቅርቦትና በአጠቃላይ በአስተዳደራዊ ጉዳዮች ላይ ያላቸው ስጋት ሲገልጹ የቆዩ ሲሆን ዩናይትድ ስቴትስ በትግራይ የ2 ዓመት ጦርነት ማክተሚያ ላይ ቁልፍ የዲፕሎማሲ ሚና የተጫወተች በመሆኑም የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በጦርነት ወቅት የተፈጸሙ በደሎች ተጠያቂነት እንዲሰፍንና በትግራይ መሰረታዊ አገልግሎቶች ሙሉ በሙሉ እንዲመለሱ በተደጋጋሚ መግለጫዎች ስታወጣ ቆይታለች። በመሆኑም በሚቀጥለው ሳምንት ይደረጋል የተባለው ይህ የአሜሪካ ኤምባሲ ልዑካን ቡድን ጉብኝት ዋሽንግተን በትግራይ ክልል እየተቀያየረ ባለው የፖለቲካ ምህዳር ላይ ያላትን አቋም አመላካች ሊሆን ስለሚችልና ከፌዴራል መንግስቱ የሰላም ስጋት ጋር ተያይዞ የመጣ በመሆኑ በብዙዎች ዘንድ ከፍተኛ ትኩረትን የሳበ ሲሆን ዜናው እስከተጠናቀረበት ሰዓት ድረስ በአዲስ አበባ የሚገኙ የአሜሪካ ኤምባሲ ባለስልጣናት ስለታቀደው ጉዞ በይፋ የሰጡት አስተያየት የለም። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።